ብዙ ጊዜ የሚያጠቃችሁ ሌላ ሰው አይደለም፣ ሌላ ሰው አይደለም፣ ወዳጅ መስሎ ጠላት ነው የሚያጠቃችሁና ከሱ አምላክን መለመን ያለባችሁ እሱ ነው። ለጠላት ታውቁታላችሁ ማን ጠላት እንደሆነ። ወዳጅ መስሎ ጠላት ነው እናንተን የሚያጠቃው። ሌላ ማንም ከሩቅ ማንም አይመጣም። ወዳጅ መስሎ ጠላት ስለ እናንተ ኢንፎርሜሽን የሚያቀብል፣ ስለ እናንተ ማንነት የሚናገር፣ ስለ እናንተ ምናምን። አሁን ለምሳሌ የጃኒ ምናልባት ወዳጄ ናቸው ምትል ነው ለሊያ ያደረሱት። ምክንያቱም ጃኒና ሊያ ምንም አይግባቡ። ማን ነገራት? ሊያ በሊያ አይደለም የምፈርደው። የጃኒ ወዳጅ መስሎ ጠላት ነው ለሊያ ሹክ ያላት። አያችሁ፣ ወዳጅ መስሎ ጠላት ነው ለሊያ ያደረሳት ይሄን ሜሴጅ። ምክንያቱም there is no way ሊያ ልታውቅበት የምትችለው ምንም መንገድ የለም። አይገርምም? ግን ሊያ ከማንም ቀድማ ሰምተዋለች። ሊያ የጃኒ ወዳጅ አይደለች። ወዳጆች አይደሉም፣ ጓደኞች አይደሉም። አረ እንዲያውም ኤልሹን አረ የምታውቂው ነገር ካለ ባክሽ ንገሪኝ እያልኳት ነበረ። ኤልሻዳይ ማለት ነው። የምታውቂው ነገር ካለ እየጠየቅኳት ነበር። አይገርምም? ግን ከማንም በፊት ግን የሰማችው ሊያሾ ናት። የእናንተን ውድቀትም ማደግንም የሚነግራችሁ ከእናንተ ጋር የማይስማማው ሰው መሆኑን ስታየው፣ አጠገባችሁ ያለ ሰው የሆነ ሰው የእናንተ ጠላት፣ የሆነ ሰው የእናንተ ጠላት እንደሆነ በዛ ታያላችሁ። ምክንያቱም there is no way ጃኒን የሚወዳት ሰው አጠገቡ ያለ ሰው ለሊያ እንደዚህ ሆነ ብሎ አይነግራትም። ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታው። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት ነው። ሴትም ይሁን ወንድ የእሷ ጠላት፣ የእሷ ጠላት አጠገቧ የነበረ ሰው። ያሳዝናል። ስለዚህ አሁንም እኔ የሚያስፈራኝ ከእናንተ ጋር፣ እኔ ችግር የለብኝም። እኔ ጓደኞቼን ጠንቅቄ ነው የማውቀው። ፈጣሪ በሚያውቀው እግዚአብሔር ይጠብቅልኝ። የኔ ጓደኞችን እግዚአብሔር ይጠብቅልኝ። በደንብ እንደዚህ አይነት ነገር የለብኝም። ግን አሉ የእናንተ የሆነ ነገር ሲደርስባችሁ ሮጠው ለጠላቶቻችሁ ነግረው ዜናውን የሚያሰራጩ እንደዚህ አይነት ሰዎች አሉ። ነው ሊያ ደስተኛ ነበረች? ውሸታሞች አልነበረችም። አትዋሹ። ውሸት ምንም አያደርግም። ቪዲዮውን አይተናል። በጭራሽ ደስተኛ አልነበራችም። እግዚአብሔር ይማራችሁ፣ በጣም ከፍተኛ አደጋ ደርሷል ነው ያለችው። የምን መዋሸት ነው አላለችም። ያለችው በደንብ ሰምቻለሁ። እግዚአብሔር ይሁናቸው፣ እግዚአብሔር ይጠብቃቸው። ሶሻል ሚዲያ ላይ መውጣቱ አይቀርም። እግዚአብሔር ይማራቸው ነው ያለችው እንደሰማሁት። እኔ መዋሸት አልችልማ። መዋሸት አልችልማ። ስለዚህ አንዳንዶቻችሁ ማቀሳሰር ስራዬ ብላችሁ የምትይዙን ነገር ደስ አይል። ምንድን ነው የሚያስደስታት? አሁን የጃኒ አደጋ መድረስ ለሊያ የሚጠቅማት ነገር ምን አለ የምትደሰትበት? ለምንድን ነው የምትደሰተው? ለምን ተዋሻላችሁ? አንዱን ለመውደድ ወይም አንዱን ነገር ለማጽደቅ አንዱን መኮንን አያስፈልግም።